ይባላል። ማህበራችን ስም ጂኬ ቤትና የቢሮ እቃዎች ያው ስንደራጅ 5 ሆነን የተደራጀነው። አሁን እንደምታዩት በስራ ላይ እንገኛለን። መንግስትም ያለምንም ቅድመ ሁኔታ እየረዳና እየደገፈን ነው። ለዚህም ደረጃ እንድንደርስ የመንግስትና የወረዳው ሰራተኞች ጉልህ አስተዋጽኦ አላቸው። ስለዚህ ያው በየመሃሉ ተግዳሮት ችግሮች ቢኖሩ እንደ ሀገር ስለሆነ እሱ ከመንግስት ጋር ከሚመለከታቸው አካላቶች ጋር ተወያይተን ችግሩን የምንፈታበት መንገዶች አሉ። ሁሌም መንግስትን በማስቸገር አይሆንም፣ በራሳችንም እየሰራን ያለንበት ሁኔታ። ስለዚህ ይሄን ይመስላል። አሁን እየተንቀሳቀስን ያለነው ይሄን ነው። በስራችን 10 ሰራተኞች አሉ፣ እየሰራን ነው። ያው አሁን ላይ ባለው የእቃ መወደድና አንዳንድ ነገሮች ምክንያት ትንሽ ስራው ቢቀዘቅዝም ያው በተቻለን አቅም እየተንቀሳቀስን። ሌላው ነገር ትንሽ ተግዳሮት እየሆነብን የመጣው የመብራት ጉዳይ ነው። እሱኛውንም በቅርቡ ውይይት ይኖረናል ብለን እናስባለን። በዚህ ደረጃ ነው እንግዲህ ያለን። እንግዲህ ስራ ተሰጠ አፓረንት የሚወጡት መጣውና ሰለጥናቸዋለን። በወረዳ የመጡት ነው። በዚህ ደረጃ መንግስትም እያገዘን ነው፣ እኛም መንግስትን እያገዝነው ነው። ይበልም ያሰኝ ስሜ ባህሩ ሰየራ ይባላል። የባህሩ አላሙና ጓደኞቻቸው ስራ አስኪያጅ ነው። እንግዲህ ይህ ማህበር ተደራጀን ኦልሞስት ወደ 1 ዓመት አካባቢ ነው። መንግስት ባመቻቸልን ስራ እድል ወይም ወጣቶች ፈጠረው የስራ እድል ተጠቃሚ ሆኑት አንዱ አካል ነው። እንግዲህ በዚህ ባለችው አንዳንድ ዘርፈ ብዙ ጥቅሞች አግኝተናል ብለን እናስባለን። መንግስት በአጠቃላይ ጥሩ ነገሮችን አድርጎልናል ብለን እናስባለን ማለት ነው። ባዛሮች ምናምን ከዛ ባለፈ እንደ ወረዳ ትንሽ ቅሬታ አለኝ ማለት መንግስት ጥሩ ነገር አድርጎልናል። ስርዓትነት አንስቶ ነው ስራ ብሎ ተቀራለኝ። ከዛ ባሻገር ግን እንደሚታየው ቦታው ትንሽ ተጓራ ቦታ ነው። ስራው ደግሞ ትንሽ ልጅታ ነው። በየት ስራ ጋር ስናያየው ትንሽ በጣም ነው ከዛ ባለፈ ባዛሮች ይወጣሉ፣ የባዛር ብሎች እናገኛለን። ይሄን ወረዳው ያደረገልን ነው።